ዳዊት ስቷ ሴት በነቢያት ተሰብከ ብርሃን መጻቤነ ሃሌሉያ ስሜ መምህር ዜናዊ ቢግስ ይባላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሰላሌ ሀገረ ስብከት በበረሆ ወረዳ የምትገኘው የታላቋና የጥንታዊቷ የበኬ ደብረ ምሕረት ወደብረ መድኃኒት አብያተ ክርስቲያናት የድጓ መምህር ነኝ። አቋቋም ከመማሬ በፊት መጀመሪያ ዜማ ነው የተማሩት። ዜማ ተምሬ ያው ጾመ ድጓ እስከ ጾመ ድጓ ድረስ ተምሬ ወደ አቋቋም ቤት ሄድሁኝ። ከዛ ተመልሼ ነው እንግዲህ ድጓ የተማሩት ማለት ነው። እንግዲህ ባጭሩ ሌላውን እንግዲህ እንትን ሳልል ድጓ ለመጨረሻ ጊዜ ያስመሰከሩበትና ወይም ወደ ምስክር ቤት የሄድሁባቸው መምህር እስከዛሬ እስካሉበት ድረስ ከ40 በላይ የድጓ መምህር ያወጡ ናቸው። ካቴድራል በሰሜን ወሎ ካቴድራል ደብረ ሰላም መድኃኔዓለም ይባላል። ከሱ መጋቢ አላፍ ከነፈርግ ይባላሉ እና በጣም ከትትናም ሆነ በጣም ከውቀት በጣም ትልቅ አባት ነበሩ። ከነሱ ነው የተማሩት ማለት ነው። ከዛ ቤተልሔም ያው 2 ዓመት ከ6 ወር ነው። ከዛ ከ6 ወር 2 ዓመት ከ6 ወር ቆይቼ ቀጥታ ወደዚህ ነው የመጣሁት። ወደ ሌላም ቦታ አልሄድኩም ማለት ነው። ሁሉ ከንቱ ካንቱ ንብረቱ ለዝንቱ ዓለም ኃላፊ ዜማ ማለት ለቤተ ክርስቲያን ትጥቅ ወይም መሰረት ነው። አሁን በተለይ በአሁኑ ሁኔታ በመናየው ትንሽ ያው እየተዳከመ መዳከም ሳይሆን ትንሽ ሰውም ትንሽ ትኩረት የወሰደበት የለምና ቤተ ክርስቲያን ድጓ ማለት የቤተ ክርስቲያን ትጥቅ መቀነት ማለት ነው። ምክንያቱም ብሉያቱና ሐዲሳቱን አቀናብሮ ቅዱስ ያሬድ አምጥቶ ለቤተ ክርስቲያን አሸብርቆ ያላት ምክንያቱም ደግሞ በተለይ ሀገራችን ወይም በሀፍት በምን አይደለም የምትታወቀው ብዙ ጊዜ በሊቃውንት ነውና በተለይ ልዩነት የሚያደርገው ቅዱስ ያሬድ በዜማ ነው። አሁን ብዙ ትንሽ መጽሐፍትም ሁሉም ነገር መጽሐፍ ቅዱሱ ከብሉይ ሐዲሱም ሁሉም ከድጓ ስለሚገኝ ይሄ ነው ሁሉን ጥሩ አድርጎ እንትን ይላል ማለት ነው። ቤተ ክርስቲያን በጥሩ ሁኔታ ይገለገላል ማለት ነው።
ዛሬ እንኳን ያው ብዙም ትንሽ ያው የተለዩ ነገሮች እየታዩ ነው። ግን በፊት አባቶቻችን ይዘውት የነበሩትም ሲመጡበት የነበረ መንገድ የመጀመሪያ ትምህርት ስለሆነ ማንኛውም ተማሪ ገና ሲጀምር እንግዲህ አዲስ አይምሮ ስለሆነ ያንን ውዳሴ ማርያም ጀምሮ ማንኛውንም ትምህርት ሲጀምር በጣም ያደክማል። ከሁሉም ገና ከመጀመሪያ የትምህርቱ መጀመሪያ ስለሆነ ከምንም በላይ እንትን ይላል። ግን ያንን ዜማ ጀምሮ ማንኛውንም ከዘለቀ በኋላ ጾመ ድጓ ወይም ደግሞ ዳዊት ዘልቆ ጾመ ድጓ ከዛም ድጓ ከዘለቀ ወደ ሌላኛው ትምህርት ሲሄድ በጣም ይቀላል። ምክንያቱም ያው ከዚህ ሁሉም ይገኛል። ወደ ሐዲሳትም ቢሄድ ወደ ቅኔም ቢሄድ የሐዲሳትም ቢሆን እንግዲህ ድጓ ማለት ያው ሁሉንም አቀናባብሮ የብሉያቱንም የሐዲሳቱንም የያዘ ነው። የሊቃውንቱንም ማንኛውንም መጻሕፍት የተቀመመ ስለሆነ ከሁሉም እንትን የተቀመመ ስለሆነ ለሁሉም በጣም ቀና ይሆናል ማለት ነው። ገብርኄር ወገብር ምእመን ዘበውሆድ ምእመነ ኮንከ ዲበ ብዙኅ ሰይመካ ውስተ ፍስሓሁ ለእግዚእከ ተናገሩ ሰላመ በእንቲአኪ ሀገረ እግዚአብሔር። ደቀ መዝሙር ኤርምያስ አበበ እባላለሁ። የመጣሁት ከሰሜን ሸዋ ዞን ከደብረ ብርሃን አካባቢ ነው። ወደዚያ አካባቢ ቀደም ሲል በዚያ በሰሜን ሸዋ ደብረ ብርሃን ሀገረ ስብከት እዚያ አካባቢ እየተማርሁ ነበር አቋቋም። ከዚያ መጣሁና ወደዚህ ከዚያ ከአቋቋም ትምህርት ወደዚህ ወደ ኔታ ዘንድ መጥቼ አሁን ጾመ ድጓ እየተማርሁ ነው ያለሁት። ከመንርካብ ሰናየ ኢትውር በምግባር ረሲአን ወህስሳ ለሰላም በሰላም ተቤዞከ ህዝበከ ለእረፍት ሰንበተ ሰራይከ ወመኑ መሐሪ ዘከማከ ሰንበትየ ይቤላ እግዚእነ እምኩሎ አክበራ ለተስካረ ስሙ ዘከለላ ወይቤሎሙ ባኡ ቤትየ ወህድር ዋግብርተ እግዚአብሔር። ስሜ ልዑል መሸሻ እባላለሁ። የመጣሁት ከጥቁር ዱር እንሳሮ ቅዱስ ሚካኤል ቤተክርስቲያን ለሚ ወረዳ ነው የመጣሁት። አሁን የሚገኘው በበኬ ቅድስት ድንግል ማርያም ቤተክርስቲያን እገኛለሁ። የጾመ ድጓ ተማሪ ነኝ። ከበድ ከሌሎቹ አንጻር እንግዲህ ያው በሙያም እንግዲህ በቤተ ክርስቲያን ሙያዎች ዘርፍ ሲታይ እንግዲህ መጽሐፍ ቅዱስን የበላይ አድርገን ያዝና ከሌሎቹ ትምህርት ዘርፎች እንግዲህ እሱ የበላይ ነው ብለናየው። ምክንያቱም የትምህርት መሰረት ነው፣ የቤተ ክርስቲያን መሰረት ስለሆነ የሚከብድበት ምክንያት በተለይ ብዙ በአይምሮ ነው የሚያዘው። ዳዊት እንግዲህ 150 ዳዊት 15 ነቢያት 5 መኃልያተ ሰሎሞን እነዚህን እንግዲህ በቅንጭላት ነው የሚይዘው ማለት ነው። እነዚህን የሚያዝ ጾመ ድጓም እንደዚሁ በቅንጭላት ነው። ድጓውን በጣም እንግዲህ በጣም ባሄደ ማለት ነው ብዙ ስለሆነ ከዚህ አንጻር ምዕራፍም እንግዲህ 2 ክፍል ነው ያለው። ከውዳሴ ማርያም ሰላም ለኪ ብሎ እንግዲህ እስከ ጾም ምዕራፍ ያለው 1 ክፍል ይባላል። ከዛ ደግሞ የጾም ምዕራፍ አለው ብዙ ነገሮችን የሚያካትት ስለሆነ
ከይህን ሁሉ ያው በአይምሮ ስለሚይዝ ከዚህ አንጻር በጣም ከበድ የሚለው ለዚህ ነው። ልዩነቱ ያው እንግዲህ ያው ላቋቋሙ ዜማው ነው ዋናው። ያው እንግዲህ ዜማው ትንሽ ለየት ያለ ነው እና ትንሽ ለየት የሚያደርገው ሁሉ ነገር ያው በቃልም ስለሆነ ለመያዝም ለሁሉም ነገር በጣም ለመጀመሪያ ጊዜ በጣም አስቸጋሪ ነው። የኔታ እንዳሉት ያው እንግዲህ የዜማ ትምህርት ደግሞ ለየት የሚያደርገው መሰረት ስለሆነ ነው ለሁሉም። አንድ ሰው እንግዲህ እንደውም የዜማ ትምህርት ማንኛውንም ቁጥር እንደወጣ በዜማ ድምፁ ተገርቶ ለማንኛውም ቀና የሚያደርግለት እንደሆነ ቅድም ተገልጿል። መሰረትነቱን ነው በአጠቃላይ ያው እንግዲህ አቋቋም ቢሆን በዜማው ፎርም ስለሆነ አጠቃላይ የዜማ ትምህርት ለሁሉ መሰረት መንገድ እንደሆነ ነው አጠር አድርጌ የምገልጸው። ያው እንዳሉትም ክብደቱም ደግሞ ትንሽ ለየት ያደርገዋል። በቃ የዜማው ትምህርት ማለት ነው። ሃሌ ሃሌሉያ እግዚአብሔር የሃበኒ ልሳነ ጥበብ ከመ አእምር ዘእነብብ ቃልየ አጽም እግዚኦ ክስትሊተ እግዚኦ ከመ አእምር ሕጋ ለቤተ ክርስቲያን ኩሉ ዘጌሰ ወመጻ ሀቤሃ ኢይጻሙ እስመ መፍቀሪተ ነግድ። አቋቋም በመርሃ ቤቴ የኔታ ልዑል ተምሬ ያለው እዛ ቀኔም በዚሁ በፍቅረ ማርያም በዚሁ በበኬ ፍቅረ ማርያም የኔታ ፍቅረ ማርያም ጋር ተቀኝቻለሁ። አሁን ያው በጾመ ድጓ ትምህርት ላይ ይገኛለሁ። ሃሌሉያ
ሰይመክም ውስተ ፍስሓሁ ለእግዚእከ የዜማው ሁኔታ ሶስት ነው። በሶስት ነው እንትን ያለው የደረሰው ቅዱስ ያሬድ። አንዱም ያው ግዕዝ ነው መጀመሪያው፣ ሁለተኛው እዝል፣ ሶስተኛው አራራይ ነው። ግዕዙ ያው የእግዚአብሔር አብ ምሳሌ ነው። እዝሉም ያው የእግዚአብሔር ወልድ ምሳሌ ነው። አራራዩም የእግዚአብሔር መንፈስ ቅዱስ ምሳሌ ነው። እንግዲህ ቅዱስ ያሬድ ሲደርስ ዋነኛ እንግዲህ የሚጠቀሱት አራት ነገሮች ነው። አንደኛ ድጓ አራት ከፍሎ ድጓን ከአራት ከፍሎ እንትን ብሎታል ማለት ነው። ጾመ ድጓ እና ዘመነ ዮሐንስ፣ ጾመ ድጓ፣ አስተምህሮ፣ ፋሲካ ብሎ በአራት ከፍሎ ሰርቶታል። እነዚህንም በአራቱ ዘመናትም እንግዲህ ዘመናቶቹም እንግዲህ ከዓመቱ በአራት ዘመነ መጸው፣ ዘመነ ሀጋይ፣ ዘመነ ጸደይ፣ ዘመነ ክረምት ብሎ በእነዚህ ደግሞ ብዙ የሚያካትቱ ነገር አሉ። ዘመነ መጸው የምንለው ከመስከረም 15 ከመስከረም 25 ጀምሮ እስከ ታህሳስ 25 ያለው ነው። በእነዚህ ደግሞ ወደ 5 እንትኖችን ያካትታል፣ የዘመናቶችን ያካትታል። ዘመነ ሀጋይ የምንለው ደግሞ ከታህሳስ 26 ጀምሮ እስከ መጋቢት 25 ማለት ነው። ይሄ እነዚህ ሲቆጥሯቸው 99 ቀን ነው ማለት ነው። እነዚህም ደግሞ 5 ዘመናትን በዛ ውስጥ ያካትታሉ ማለት ነው። ከዚህ ደግሞ ከመጋቢት 26 ጀምሮ እስከ ሰኔ 26 ደግሞ ዘመነ ጸደይ ይባላል። እሱ ደግሞ እነዚሁም 4 ዘመናትን ያካትታል ማለት ነው። ከሰኔ 26 ጀምሮ እስከ መስከረም 25 ደግሞ ዘመነ ክረምት ይባላል። እዚህ ደግሞ ወደ 7 ዘመናትን ያካትታል። እንደዚህ እያደረገ ከፋፍሎ ዘመናትም ለቤተ ክርስቲያን በየዕለቱ በየቀኑ እየወጣ ከነዚህ ዘመናቶች ለሁሉም ለቀኑ የሚገጥመውን መዝሙር እየወጣ ይዘመራል። ለቤተ ክርስቲያን አገልግሎት ይሰጣል ማለት ነው። የተናገሩ ሰላመ በእንቲአኪ ሀገረ እግዚአብሔር ወበንተ ቤተ እግዚአብሔር አምላኪ ሐሰስኩ ሰናይተኪ ይትናገሩ ሰላመ በእንቲአኪ። ይሄ ማለት እንግዲህ ግዕዝ ነው፣ በግዕዝ ዜማ የሚባል ነው ማለት ነው። ከመ አንትሙሰ ከመ ዝንቡ ውስተ ይእቲ ሀገር እለ ስዩማን ሊቃውንተ ቤተ ክርስቲያን ሃሌሉያ 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 ሀባልቦ ደውየ ወአልቦ ሕማም ሀበይ ይመውቱ እምዝ ዳግመ። ይሄ ማለት እዝል ማለት ነው። አርየኒ ገጸከ ወአስምዐኒ ቃለከ እስመ ቃልከ አዳም ወነገረ መስቀልከ
እሙን ውእቱ በጽድቅ ተናገርከኒ ትሰግድ ለከ መካን እንተ ፈርየት በዕፀ መስቀልከ። ይህ ማለት አራራይ ዜማ ማለት ነው። ቅድም እንደገለጹት በጣም የመጀመሪያ አይምሮ ስለሆነ እንግዲህ አንድ ድንጋይ ተፈልጦ ለጥሩ ሁኔታ ለህንፃ እንትን ለማለት ሲል እንግዲህ ብዙ ነገሮች እየተዛነፈ ምን እያለ ብዙ ሀናጺውን ያው ወይም ባለሙያውን ያደክመዋል ማለት ነው። የዚህም ደግሞ በጣም ብዙ ውጣ ወረድ ይኖራን አዲስ አይምሮ ስለሆነ ከዚህ አንጻር ያው ውዳሴ ማርያም ጀምሮ ሰላም ለኪ ብሎ ወይም ደግሞ ሌላዎቹን የቀን ትምህርት የምንለው አለ ዳዊትንም ሁሉንም አጠቃሎ ለዜማ ወይም ለቤተ ክርስቲያን በቂ ሆኖ በቂ አገልግሎት ይሰጣል ብሎ ያው ሲታሰብ እንግዲህ እስከ 5 ዓመት እንግዲህ ከውዳሴ ማርያም ጀምሮ እንግዲህ ባጭሩ እስከ ጾመ ድጓ ድረስ ጾመ ድጓን ጠንቅቆ በቂ ነው ተብሎ በበቂ ሁኔታ ለመማር እስከ 5 ዓመት ይፈጃል ማለት ነው። በዜማ ቤት ትንሽ የቤት እጥረትም አለ፣ የመኖሪያ እጥረት ትንሽ አለ። ብዙ ተማሪዎችም ብዙ እየመጡ እየተመለሱ ነው። ስለዚህ እኛ ራሱ ያለ ነው በጣም አስቸጋሪ ነው። ግማሹም እየተከራየም ነው። በቃ ምክንያቱም ያው ከመቀመጫ አንጻር ማለት ነው ቤት ከመጥበቡ አንጻር የሌለው ያው እዚሁ እየተጨናነቁ ትንሽ የቤት እጥረት አለ ማለት ነው። ትንሽ ያው የሚሻለው በአሁኑ ሁኔታ በእኛ በቤተ ክርስቲያን ትምህርት ቤት የመጽሐፍ ቤት ነው ትንሽ ድጋፍ አለው ተብሎ የሚታሰበው እንጂ ሌላኛው ያው በራሱ ትግል ነው። በዚህ አካባቢ በተለይ እንደዚህ በተስማ ለማርያም ተብሎ እንትን አይባልም። ወደዛኛው ወደ ሰሜኑ ክፍል ነበር እንጂ አሁን በዚህ የለም። በእርግጥ ደግሞ አሁን እዚህ ዜማ ቤት ትንሽ ለየት የሚያደርገው ሁሉም ጀምሮ ለመማር ስለሆነ ህፃናትም ናቸው። ያው ሁሉን ስራም ለመስራትም በጣም የሚያስቸግር ስለሆነ እዚህ መጀመሪያ ቀዳሚ ያው የምግብ ሁኔታ ነው ተማሪም ጊዜ የሚቸገረው ማለት ነው። የስንቅ ችግር አለ። ሁለተኛ መጽሐፍ ምናምን የሚገዛበት ምን የሚልበት በቃ ብር የለውም። ሶስተኛ እዚህ ውስጥ አንደኛ ደግሞ አሁን ሌሊት ሽንት ቤት የለም። እዚህ ውስጥ አሁን በዓለማዊ ደረጃ ስንሄድ አሁን ማንኛውም ትኩረት ተሰጥቶበት ሽንት ቤት ቅድሚያ ሌሊት አሁን አንድ ተማሪ ቢታመም ወደ ጫካ ወይም ወጥቶ ነው ከዚህ ግቢ ውስጥ የሚጠቀመው። በዚህ በግቢ ውስጥ ሽንት ቤት የለም። ይሄ እንግዲህ ያው እንደ ቤተ ክርስቲያን ግቢ ስለሆነ ቃለ እግዚአብሔር የሚወርድበት ቦታ ስለሆነ እዚህ ግቢ ውስጥ መጠቀም አይቻልም። ወጣ ብሎ ሄዶ ወደ ውጭ ራቅ ያለ ቦታ ነው የሚሄደው። በዚያን ሰዓት ደግሞ እንግዲህ ብዙ ችግር ይኖራል። ይሄ ግን አሁን እስካሁን ድረስ ትኩረት የለውም። ይሄ ጉባኤ ከተመሰረተ ቆይቷል። ሽንት ቤት ግን እዚህ ግቢ ውስጥ የለውም። በቅርቡ መጽሐፍትም ያው እንግዲህ ከቤተሰብ ያው ሁሉን ተጠይቆ ስለሆነ በጣም ከዛሬ ጀምሮ እስከ 5 ዓመት እስከሚማር ድረስ እንግዲህ ቤተሰብ ጠይቆ ነውና በጣም ችግር አለ። ለእንትንም ለምግብም ለዚህ ለመጽሐፍትም መግዣ የሚሆን ሁሉ ነገር ጠይቆ ስለሆነ በጣም አስቸጋሪ ሁኔታ ነው። ያው ለመማር እንግዲህ በዛሬው ሰዓት ሁሉ ነገር እንትን ባለበት ሁኔታ በጣም አስቸጋሪ ነው። ሃሌሉያ 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 ከመ ገብርኄር ለእግዚአብሔር ተቀነዩ በኩሎ ጊዜ ወበኩሉ ሰዓት ከመ ገብርኄር ለእግዚአብሔር ተቀነዩ በኩሉ መዓልት ወበኩሉ ሌሊት ከመ ገብርኄር ለእግዚአብሔር ተቀነዩ ጾሙ ወጸልዩ በንጹህ ልብ ወአክብሩ ሰንበተ በጽድቅ
ከመ ገብርኄር ለእግዚአብሔር ተቀነዩ ለቢጽክሙ ሰናየ ሀልዩ አብይሄሊ በእንቲአክሙ ከመ ገብርኄር ለእግዚአብሔር ተቀነዩ ወአግዕዝዋ እምኃጢአት ለነፍስክሙ። እኔ እንደ ሀሳቤ እግዚአብሔር ከፈቀደልኝ ያው የድጓ መምህር መሆን እቅዳለኝ። መላከ ሰላምነ ሊቀ መላእክት ሚካኤል ሰአል ወጸሊ በእንቲአነ አይርግ ጸሎተነ ቅድመ መንበሩ ለንጉሥ አብይ። እግዚአብሔርን ለማገልገል በጣም ረዥም እቅድ ነው ያለኝ። ዜማውን ይህን ተምሬ መጽሐፍ ለመማር ነው። በቃ እኔ ባለ ዘመኔ እግዚአብሔርን ለማገልገል ነው የወሰንኩት። ያው ለምእመናንም ሁሉም ለሚሰማው እንግዲህ ያው ቤተ ክርስቲያን በአሁኑ ሁኔታ ባለው ሁኔታ አብነት ትምህርት ቤት ያው ትንሽ እየተዳከመ መሆኑ ይታወቃል። እንግዲህ የሚሰማው ሁሉ ይሄን ሁሉ ትኩረቱን ወደ አብነት ትምህርት ቤት፣ ምክንያቱም የሃይማኖት መሰረቱ እሱ ስለሆነ በመጀመሪያም እንግዲህ ክርስቶስ ከሰማይ ሰማያት ወርዶ ካደገ በኋላ መሰረት አድርጎ የጀመረው እንግዲህ ጉባኤ ነው። ትምህርትና ሐዋርያቶችን ሰብስቦ ትምህርት ስለሆነ የጀመረው። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ደግሞ ስናየው ዋነኛው የቤተክርስቲያን ምንጩ መሰረቱ ጉባኤ ቤት ስለሆነ ሊቃውንት ሁሉ የምናያቸው አሁን በሚዲያም ብዙ የምናያቸው ለቤተክርስቲያን አሉ ብለን የምናያቸው ሊቃውንት እየወጡ ያሉት ከቤተክርስቲያን ከአብነት ጉባኤ ቤት ስለሆነ ይህንን ሁላቸውም እንግዲህ በተለያየ ድጋፍ ትኩረታቸውን ወደ አብነት ትምህርት ቤት እንዲያደርጉ የሚል ጥሪ ነው የምናገረው ማለት ነው። ናዊት ስቷ ሴት